በዛሬው ጉዟችን 99 ከመቶ ነዋሪዎቿ ስደተኞች የሆኑትን ዓለምን በእግር ኳስ እያስፈነጠዘች በሳምባ የምታስደንሰውን የምድራችንን ውብ ሀገር ብራዚል እንጎበኛለን። ዓለማችን ላይ ከብራዚል የተሻለ ሌላ ውብ ሀገር ስለመኖሩ ለመመስከር ብዙ ጊዜ ደጋግሞ ማሰብን ይጠይቃል። ብራዚል ትልቅ ሀገርም ናት። በህዝብ ብዛት 50 ከመቶውን፣ በቆዳ ስፋት ደግሞ 47 ከመቶውን የደቡብ አሜሪካ አህጉር ትሸፍናለች። በደቡብ አሜሪካ ከሚገኙ 12 ሀገራት ከ10ሩ ጋር ድንበር ትጋራለች። በዓለም አቀፍ ደረጃ ካየነው ደግሞ በቆዳ ስፋቷ 5ኛ፣ በህዝብ ብዛቷ 7ኛዋ ትልቋ የዓለማችን ሀገር ናት። የ216 ሚሊዮን ዜጎች መኖሪያ ስትሆን 8.5 ሚሊዮን ስኩዌር ኪሎ ሜትር ትሰፋለች። አብዛኛው ክፍሏ በአውሮፕላን ነው የሚደረሰው። እናም በመላው ሀገሪቱ 4000 ኤርፖርቶች አሏት። በዚህም ከአሜሪካ ቀጥሎ ሁለተኛዋ ብዙ ኤርፖርቶች ያሏት የዓለማችን ሀገር ናት። በኢኮኖሚም ቢሆን ብራዚል የዋዛ አይደለችም። በ2 ትሪሊዮን ዶላር ጂዲፒ የዓለማችን 10ኛዋ ሀብታም ሀገር ናት። በብራዚል የማይገኝ የዓለም ዜጋ ፈልጎ ማግኘት ከባድ ነው። ሊያስደንቆት ይችላል። በብራዚል የሚገኙ ሊባኖሳውያን ቁጥር ራሷ ሊባኖስ ውስጥ ከሚገኙት በእጥፍ ይበልጣል። ጣሊያናውያን፣ ጀርመናውያን፣ ሶሪያውያንና ጃፓናውያን ቤታችን የሚሏት በዋናነት ግን የጥቁር አፍሪካውያን አገር ናት ብራዚል። ብራዚል ገብተን ሳምባ እየደነስን በእግር ኳስ ክህሎታቸው ከመፍዘዛችን በፊት የዛሬዋን ብራዚል የገነቧት 99 ከመቶውን የዜጎቿን ቁጥር የሚይዙት ስደተኞች ከየትና እንዴት ወደ ብራዚል እንደመጡ ባጭሩ እንንገራችሁ። መቼስ ብራዚል የትንግርት አገር ናት። የፖርቹጋል ቅኝ ግዛት ነበረች። የደቡብ አሜሪካ ሀገራት ሙሉ በሙሉ ማለት ይቻላል ሁሉም የስፔን ቅኝ ግዛት ነበሩ። ብቸኛዋ በስፔን ቅኝ ያልተገዛቸው ሀገር ብራዚል ናት። ብራዚል ዓለማችን ላይ የሚገኙ ምርጥ ነገሮችን ሁሉ ወስዳ የራሷ ማድረግና አንደኛ መሆንንም ትችልበታለች። እግር ኳስ የተፈጠረው በእንግሊዝ ቢሆንም የዓለም እግር ኳስ የሚመራው ግን በብራዚል ነው። ቡና መገኛው ኢትዮጵያ ቢሆንም የዓለማችን ቁጥር 1 ቡና አምራች ሀገር ግን ብራዚል ናት። ፖርቹጋልኛ የፖርቹጋላውያን ቋንቋ ነው። ብዙ ፖርቹጋልኛ ተናጋሪ ዜጎች ያሏት የዓለማችን ቁጥር 1 ሀገር ግን ፖርቹጋል አይደለችም። ፖርቹጋል በገዛ ቋንቋዋ በብራዚል በ21 እጥፍ ትበለጣለች። ብራዚል 210 ሚሊዮን ፖርቹጋልኛ ተናጋሪ ዜጎች አሏት። በዓለም አንደኛ ናት። አንጎላና ሞዛምቢክ እያንዳንዳቸው 31 ሚሊዮን ፖርቹጋልኛ ተናጋሪ ዜጎችን በመያዝ ሁለተኛና ሶስተኛ ሲሆኑ በ10 ሚሊዮን ተናጋሪዎች ፖርቹጋል በገዛ ቋንቋዋ 4ኛ ደረጃ ላይ ተቀምጣለች። ብራዚል የጣሊያናውያን ሀገርም ናት። ሊያስደነግጦት ይችላል። በብራዚል 31 ሚሊዮን የጣሊያን ዝርያ ያላቸው ዜጎች ይኖራሉ። ከብራዚል ሕዝብ 15 ከመቶውን ማለት ነው። ብራዚል ከጣሊያን ውጪ ብዙ የጣሊያን ዝርያ ያላቸው ዜጎች የሚኖሩባት ቁጥር 1 ሀገር ናት። ደቡባዊ ብራዚል ሳኦ ፖሎና ሚናስ አይራስ ከፍተኛ ቁጥር ያላቸው የጣሊያን ዝርያዎች የሚኖሩባቸው የብራዚል አካባቢዎች ናቸው። ጣሊያን በደቡብ አሜሪካ ቅኝ ግዛት አልነበራትም። ብራዚልም ብትሆን የፖርቹጋል ቅኝ ግዛት ነበረች። ታዲያ በምን ተአምር ይህን ያህል ከፍተኛ ቁጥር ያላቸው ጣሊያናውያን ደቡብ አሜሪካ ብራዚል ላይ ተገኙ ካላችሁኝ መልሴ አንድ ነው፣ ስራ ፍለጋ። በ1888 የባሪያ ንግድ በይፋ በሕግ ከተከለከለ በኋላ አብዛኞቹ የብራዚል የቡና እርሻዎች ከፍተኛ የሆነ የሰው ኃይል እጥረት ገጥሟቸው ነበር። የብራዚል መንግስት የሰራተኛ እጥረቱን ለመቅረፍ ፊቱን ወደ አውሮፓ ዞረ። በወቅቱ ደቡባዊ ጣሊያን ከፍተኛ መጠን ያላቸው ድሆች የሚገኙበት አካባቢ ነበር። ብራዚል ጣሊያን ድረስ ሄዳ የትራንስፖርት ወጪያችሁን ችዬ የመኖሪያ መሬት ሰጥቼ የጉልበት ሥራ ላሰራችሁ አለቻቸው። ጣሊያናውያን አይናቸውን አላሹም። የጉልበት ሥራ ፍለጋ 1 ሚሊዮን ጣሊያናውያን ብራዚል ገቡ። በቡና ለቀማው መሃል ብዙ ተባዙ የሚለውን ትዕዛዝ በፍጹም ልባቸው ይተገብሩት ነበር። ውጤቱም የብራዚልን የህዝብ ብዛት 15 ከመቶውን እንዲይዙ አደረጋቸው። የሊባኖሳውያን ደግሞ ሊያስገርሞት ይችላል። አጠቃላይ የሊባኖስ የህዝብ ቁጥር 5 ሚሊዮን ነው። በብራዚል የሚገኙ ሊባኖሳውያን ቁጥር ግን 12 ሚሊዮን ደርሷል። በብራዚል የሚገኙ ሊባኖሳውያን ሲበዛ ሀብታም ናቸው። ዋናዋ ሊባኖስ ከፍተኛ በሆነ የኢኮኖሚ ቀውስና በጦርነት የምትታመስ ሀገር ናት። በብራዚል የሚገኙ ሊባኖሳውያን ግን በሀገራቸው ከሚገኙት ሊባኖሳውያን በላይ ተንደላቀው ነው የሚኖሩት። ሊባኖሳውያን በብራዚል ያላቸው ተጽዕኖ ቀላል አይደለም። በብራዚል በተለይም በሳኦ ፖሎ ከፍ ያሉ የንግድ ስራዎች
ትላልቅ የጨርቃጨርቅ ኢንዱስትሪዎችና የኢምፖርት ኤክስፖርት ድርጅቶች ባለቤቶች ናቸው። የብራዚል ካፌዎች ቢገቡ ቤይሩት የሚባል ሳንድዊች ያገኛሉ። ቤይሩት የሊባኖስ ዋና ከተማ መሆኗን ልብ ይሏል። በመላው ዓለም ትልቁ የአረብ ፈጣን ምግቦች ድርጅት የሚገኘው በአረብ ሀገራት ከመሰላችሁ ተሳስታችኋል። መገኛው ብራዚል ሲሆን ድርጅቱም ሀቢብስ ይባላል። ላለፉት 35 ዓመታት በመላው ብራዚል በስራ ላይ የሚገኘው ሀቢብስ 14000 ሰራተኞችን ቀጥሮ የሚያሰራ ታላቅ የሊባኖስ ብራዚላውያን ድርጅት ነው። የሊባኖሳውያን ተጽዕኖ በንግድ ብቻ አይወሰንም። ብራዚልን ከ2016 እስከ 2018 የመሯት 37ኛው የብራዚል ፕሬዝዳንት ሚሼል ቴመር ከሊባኖሳውያን ቤተሰቦች የተወለዱ ናቸው። ጆሴፍ ኢብራሂም የተባለው ሊባኖሳዊ እግሩ ብራዚልን የረገጠው ከዛሬ 227 ዓመታት በፊት ነበር። የጆሴፍ ኢብራሂምን እግር እየተከተሉ ብራዚል የደረሱ ሊባኖሳውያን ዛሬ ላይ ቁጥራቸው 12 ሚሊዮን ደርሷል። በብራዚል 3 ሚሊዮን የሶሪያ ዝርያ ያላቸው ዜጎችም ይገኛሉ።